አርእስተ ዜና የሐጅ ምዝገባ ረመዳን 29 2017 ይጠናቀቃል ተባለ። የሐጅ ጉዞ ለማድረግ ንያ ያላቸው ሁጃጆች ባሉት ቀሪ ቀናት ምዝገባ እንዲያደርጉም ጥሪ ቀርቧል። በቱርክ በመጡ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል 3 የኩላሊት ንቅለ ተከላ ተካሄደ። በጋዛ ከእስራኤል ጋር በነበረው ጦርነት የሟቾች ቁጥር ከ50,000 በላይ ሆነ። እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። ኢራን እስራኤል በሊባኖስ እያደረሰች ያለውን ጥቃት አግባብነት የሌለው ነው በሚል አወገዘች። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተስፋፋ። ቱርካዊው ግለሰብ ለተከታታይ 25 ዓመታት ኢዕቲካፍ ማድረጉ ተሰማ። የዘንድሮ የኡምራ አድራጊዎች ቁጥር ከባለፈው ዓመት 31 በመቶ ከፍ ማለቱ ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዛሬ በሰጠው መግለጫ በአዲስ አበባ ከተማ ለሚገኙ ሁጃጆችና በክልሎች እንዲሁም በከተማ አስተዳደሮች ለሚገኙ ህዝበ ሙስሊሞች በሙሉ የሐጅ ምዝገባ የቀሩት ቀናቶች ውስን በመሆናቸው በቀሩት ቀናቶች ሁጃጆች እንዲመዘገቡና ለአስፈላጊ እንግልት እንዳይደርስባቸው ባሉበት አካባቢ በአካልና በአማራጭ ቴክኖሎጂዎች በመጠቀም ምዝገባ እንዲያደርጉ የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ዛሬ አስታውቋል። ከእስልምና ማዕዘናት አንዱ የሆነው ሐጅ የገንዘብና የጉልበት አቅሙ የፈቀደለት ሐጅ ማድረግ ግዴታው መሆኑን ያነሱት የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር ናቸው። የ1446ኛው የሐጅ ጉዞ ምዝገባ የሳዑዲ የሐጅ ሚኒስቴር ባስቀመጠው ቀነ ገደብ መሰረት ረመዳን 29 2017 በመላው ሀገራችን ምዝገባው እንደሚጠናቀቅ ተገልጿል። አቅሙ የፈቀደ ህዝበ ሙስሊም በሙሉ ባሉት ቀሪ ቀናቶች ፈጥኖ ባያሉበት አካባቢ ምዝገባ ሊያደርግ ይገባል ሲሉ የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር ተናግረዋል። ዋና ጸሐፊው አክለውም ኢዕቲካፍ ለገቡና የሐጅን እያኖራቸው በተለያየ ግላዊ ምክንያት መመዝገብ ላልቻሉ ሁጃጆች በመጨረሻው ቀናት ከሚፈጠር መጨናነቅ እንዲድኑ ቀድመው ምዝገባቸውን ማጠናቀቅ ይኖርባቸዋል ብለዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሐጂ ፈትሁዲን ሼህ ዘይኑ ሙቀና በበኩላቸው በአዲስ አበባ ከተማ በክልሎችና ከተማ አስተዳደሮች ከመቼውም ጊዜ በተሻለ አማራጭ ቴክኖሎጂዎችን በመጠቀም ምዝገባ እየተደረገ እንደሚገኝ ገልጸዋል። ምክትል ፕሬዝዳንቱ የሐጅ ጉዞ ለማድረግ ንያ ያላቸው የሐጅ ተጓዦች በአካባቢያቸው በሚገኘው የምዝገባ ጣቢያዎች በአካልና በተቀመጠው አማራጭ ቴክኖሎጂ በመታገዝ ሁጃጆች ምዝገባ እንዲያከናውኑ ሲሉ ምክትል ፕሬዝዳንቱ መልእክታቸውን አስተላልፈዋል። አልፉርቃን የበጎ አድራጎት ድርጅት ከ4000 በላይ ለሆኑ መሳኪኖች የማዕድ ማጋራት መርሃ ግብር አከናወነ። ከዓመት እስከ ዓመት የበጎ አድራጎት ስራዎችን እያከናወነ የሚገኘው አልፉርቃን የበጎ አድራጎት ድርጅት የ1446ኛውን የረመዳን ወርን ምክንያት በማድረግ ለ200 የሚሆኑ ቤተሰቦች የአስቤዛ ድጋፍ በረመዳን በመጀመሪያው ማድረጉ ተገልጿል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። አልፉርቃን የበጎ አድራጎት ድርጅት 80 በሚሆኑ አብሮ አደጎች ጉልበታቸውና ገንዘባቸውን በማዋጣት በአካባቢው ላሉ ቤት ለፈረሰባቸው አቅመ ደካሞች ቤታቸውን በማደስ በተለያዩ ክልሎችና ከተማዎች ለሚገኙ ችግረኛ ቤተሰቦች የዕለት ጉርሳቸውን እየደጎመና በከፍተኛ ሕመም ምክንያት ቤታቸው ላሉ ታማሚዎች ደግሞ ሕክምና እንዲያገኙ በማድረግ ስራዎችን እየሰራ ይገኛል። ፉርቃን የበጎ አድራጎት ድርጅት በየዓመቱ ረመዳን 4000ና ከዛ በላይ ለሚሆኑ ቤተሰቦች የአፍጥር መርሃ ግብር የሚያከናውን ሲሆን በዚህ በያዝነው የረመዳን ወር ደግሞ 2 ግመሎችንና 3 በሬዎችን በማረድ ከ4000 በላይ ለሚሆኑ ከተለያዩ አካባቢዎችና መስጂዶች ለመጡ ቤተሰቦች የኢፍጣር መርሃ ግብር አድርጓል። በ80 ወጣቶች ነው እነዚህ ነገሮች የሚሰራው። አልፉርቃን የበጎ አድራጎት ማህበር ብዙ ጊዜ ከረጅም ዓመት ጀምሮ የሚሰራው አስቤዛ ነው። በብዛት አስቤዛ እንሰራለን። ቢያንስ በፊት እስከ 315 የቲሞች ነበሩ። 17 ቀበሌ 22 ቀበሌ እና እዚህ 23 ቀበሌ ይላል እና ሶስቱ መርጠን በጣም የባሰበትን 315 ነበሩ። አሁን ግን ያው ኑሮ እየተወደደም ሲመጣ የሚሰጠን ብርም ስለሌለ ከራሳችን ከኪሳችን ስለሆነ የምናወጣው እየቀነሰ ያው ማቴሪያሎቹ እየጨመሩ ነው። እነሱ በጨመሩ ቁጥር እኛም ብንጨምርም በቃ ሊመጣጠን አልቻለም። አሁን ደግሞ የተረጁ ቁጥር በጣም በዝቶብን ከአቅማችን በላይ ሆኖብናል። ይሄንን ስራ የምንሰራው በ80 ሜምበር ደግሞ 80ው ሙሉ ያዋጣሉ። ቢያንስ 30 ሰው ነው የሚያዋጣው። የተወሰኑት የራሳቸውን የመቋቋም እንትን ያላቸው ራሳቸውን ያው ከሰው አይፈልጉም፣ ግን በጉልበትም ጊዜውንም በመስጠት ገንዘብ ያለው ደግሞ ሶስቱንም በመስጠት ይሰራል ማለት ነው። ደግሞ የፈራረሰም ነው ይታያል። ቆርቆሮ እንቀይራለን፣ ብሎኬት እንገዛለን እንደየአስፈላጊነቱ። የታመሙም እናቶች አሉ፣ ፓራላይዝዶች አሉ፣ ኦቲዝሞች አሉ፣ የአልጋ ቁራኞች አሉ።
በጣም ብዙ ነው። አልፉርቃን የበጎ አድራጎት ድርጅት ማህበራዊ ኃላፊነቱን በሰፊውና በሁሉም ቦታ በበቂ ዝግጅት ተደራሽ እንዲሆን ባለሀብቶችና ድርጅቶች ከጎኑ እንዲቆሙና በሚችሉት እንዲያግዙት ጥሪውን ያስተላልፉት የድርጅቱ ስራ አስኪያጅ አቶ ሬድዋን ናቸው። ረመዳን ሲገባ ያው በየ3 ወሩ አለ አይደለ የረመዳን መግቢያው የመጀመሪያው ስራችን ነው። ዱቄት 200 የቲምና ምስኪን ቤተሰቦች ዱቄት አስቤዛ ሰጥተናል። ዱቄት ፓስታና ቂንጬ ሰጥተናል። ያው ዘይት ያልሰጠነው ሌላ ጊዜ ዘይት እንሰጥ ነበር 3 ሊትር ዘይት። አሁን ኢኮኖሚው አልተመጣጠንም ተኛ ጋር። አሁን በፊትኛ 80 ብር የምንገዛው የዛሬ ዓመት የገዛነው ቂንጬ አሁን 160 ብር ነው እና ያ በመሆኑ የሚረዳንም ሰው ባለመኖሩ በተወሰነ ዘይቱን አስቀርተነዋል እና በቀደም ስንገባ ረመዳን ላይ መግቢያው ላይ ይሄን አስቤዛ ሰጥተናል። ቂንጬ ሩዝና እንትን ሰጥተናል፣ ዱቄት ሰጥተናል። የበቆሎ 200 የቲምና ምስኪን ቤተሰቦች ናቸው። ብሩ ወደ 137 ሺህ ብር ነው የፈጀነው። አሁን ይሄኛው ደግሞ 1500 ሙሳፊር ነው ቴካው ይዘው የሄዱት ማለት ነው። ከ5000 እስከ 6000 7000 ሊሆን ይችላል። እንጀራ ያዘዝነው 6500 ነው። ያው የተወሰነም አሁን አዘናል እና እስከ 7000 ሰው ይስተናገዳል። ይሄው 1500 ሙሳፊሮች ይዘው ሄዱ ናቸው፣ ቴካዊ ናቸው። ወደዚህ ሰፈርም አይደሉም። ከአንዋር መስጊድ ከባዩሽ ከሻወል ምናምን ሰብስበን ከአካባቢ ሰብስበን ጎዳና ላይ ያሉ ሰዎች ናቸው። እነዚህ 1500 ቴካዊ ይዘዳሉ። በኋላ ደግሞ ፍጡር ላይ አዛን ሲል ከሻወል መስጊድ ይመጣል፣ ከአዩብ መስጊድ ይመጣል፣ ከባዩሽ መስጊድ ይመጣል፣ ከኸሊፋ መስጊድ ይመጣና ከአደሬ መስጊድ ይመጣል እና እዚህ አካባቢ ላይ ያለም አዲስ አበባም ያለ በአጠቃላይ በማህበራዊ ሚዲያም ነግረናል፣ በየመስጊዶች በስፒከርም ነግረናል። እዚህ ይመጡና ያፈጥራሉ። አልፉርቃን የበጎ አድራጎት ድርጅት ወደፊት ሊሰራቸው በእቅድ የያዛቸውን ሰው ተኮር ልማቶች ላይ አብሮ ከጎኑ ሆኖ ለመስራትና ለማገዝ ለሚፈልግ ሁሉ ድርጅቱ በሩ ክፍት መሆኑንም ስራ አስኪያጁ ተናግረዋል። ስለዚህ እያንዳንዱ የኢትዮጵያ ባለሀብት ከአልፉርቃን ጎን ከሌሎች ማህበራቶች አሉ፣ አካባቢዎችን ላይ ያሉ እነዛን መሸፈን አለበት። እያንዳንዳቸው አገራችን ያሉት ምስኪኖች ከሸኘን ካስተካከልን ከረዳናቸው ማንም ሰው ችግረኛ አይኖርም ማለት ከመስጠት ከመለመን ደግሞ መስጠት ይሻላል። ስለዚህ ኢትዮጵያ ውስጥ ያላችሁ ባለሀብቶች ብትሰጡ ነው የሚሻላችሁ። አላህ Subhanahu Wa Ta'ala የሰው ልጅ አንዴ ሀብታም ያደርጋል፣ አንዴ ዳ ያደርጋል። ስለዚህ አላህ በሰጠን ኒማ መጠቀም አለብን እላለሁ። ከዓመት እስከ ዓመት የበጎ አድራጎት ስራዎችን እያከናወነ የሚገኘው አልፉርቃን የበጎ አድራጎት ድርጅት 1446ኛውን የረመዳን ወርን ምክንያት በማድረግ የማዕድ ማጋራት መርሃ ግብር አድርጓል። በዕለቱም ጥሪ የተደረገላቸው አሊሞች፣ የክብር እንግዶችና የኢፍጣር መርሃ ግብሩ ተሳታፊ ቤተሰቦች ተገኝተዋል። መርሃ ግብሩ ላይ በገንዘብና በጉልበታቸው ከፍተኛ እገዛዎችን ላደረጉ የአልፉርቃን አባላቶችና አሊሞች የምስጋና ስጦታ ተበርክቶላቸዋል። ከቱርክ የመጡ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል 3 የኩላሊት ንቅለ ተከላ አካሄዱ። ከቱርክ ሀገር የመጡ የሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት 3 የኩላሊት ንቅለ ተከላን በተሳካ ሁኔታ አካሂደዋል። የጤና ሚኒስትር ዶክተር መቅደስ ዳባ የሕክምና ባለሙያዎቹ ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት ላደረጉት የኩላሊት ንቅለ ተከላ ምስጋና ማቅረባቸውን ከሚኒስቴሩ የተገኘው መረጃ ያመላክታል። በኢትዮጵያ የቱርክ አምባሳደር በርክ ባራን የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ለማቋቋም የሚያስችል ፕሮጀክት ላይ ከዶክተር መቅደስ ዳባ ጋር መወያየታቸውም ይታወሳል። አወሊያ ለሀገራችን ፐብሊክ ዲፕሎማሲ የማይናቅ አስተዋጽኦ ማበርከቱ ተገለጸ። መጋቢት 13 2017 በአዲስ አበባ የሱዳን ኮሚኒቲ ያዘጋጀው የኢፍጣር መርሃ ግብር በሱዳን ሬስቶራንት በድምቀት ተካሂዷል። በክፉ ቀን ደራሻችን በማለት አወሊያ ብቸኛ የዕለቱ ተጋባዥ ድርጅት እንደነበርም ተገልጿል። የዕለቱ የክብር እንግዳ የሆኑት በአፍሪካ ህብረትና በተባበሩት መንግስታት ቋሚ ወኪልና በኢትዮጵያ ሪፐብሊክ ኦፍ ሱዳን አምባሳደር ኢልዚን ኢብራሂም ሁሴን ባደረጉት ንግግር አወሊያ በትምህርት በጤናና በእርዳታ ስራዎች ላይ ተሰማርቶ በሚያደርገው ከፍተኛ ተቋማዊ እንቅስቃሴ አድናቆታቸውን በመግለጽ በተለይ ደግሞ በክፉ ጊዜ ከሱዳን ህዝብ ጋር የቆመ ተቋም መሆኑን አንስተው በተለይ በእርስ በርስ ጦርነቱ ተፈናቅለው የመጡ ዜጎቻችን በአጋጠማቸው ህመም በዚሁ በአዲስ አበባ ለሞቱ 100 ለሚጠጉ ዜጎቻችን አወሊያ ጀናዛ በማጠብና በክብር እንዲቀበሩ በማድረግ ላበረከተልን ከፍተኛ አስተዋጽኦ በመላው ህዝባችን ልብ ውስጥ መቼውም የማይረሳ ተግባር መሆኑን በማመስገን እንገልጻለን ብለዋል። አምባሳደሩ አያይዘውም ተቋርጦ የነበረውን የስኮላርሺፕ
በማስቀጠል በቀጣይ አስፈላጊውን ሁሉ ድጋፍ ለአወሊያ ለማድረግ ቃል ገብተዋል። የትልቅ ተቋም ትልቅ መሪ በማለት ያሞካሻቸው በዝግጅቱ ላይ የተገኙትን የድርጅቱ ዋና ስራ አስኪያጅ ሀጂ ሰይድ አስማረ አወሊያ የሁሉም ለሁሉም እንዲሁም በማድረግ ሁሉንም አቃፊና አካታች የአመራር ስልትን የሚከተሉ አስተዋይ መሪ ናቸው በማለት አምባሳደሩ ምስጋናቸውን አቅርበዋል። በመርሃ ግብሩ ለአወሊያ ብቻ ልዩ የምስጋና የምስክር ወረቀት የተበረከተለት ሲሆን የወቅቱን ልዩና ብቸኛ ሽልማት ለትልቅ ተቋም ትልቅ መሪ በሚል ለሀጂ ሰይድ አስማረ በዘንድሮ ሀጅ ኤምባሲው የሀጅ ድል በሽልማትነት መጋበዙን በመድረኩ ላይ በከፍተኛ ደስታ አምባሳደሩ የገለጹ ሲሆን ለሀጂ ሰይድና ለአወሊያ ያለምንም ፕሮቶኮል በማንኛውም ሰዓት ቢሮአቸው ክፍት መሆኑን ጨምረው ገልጸዋል። የአወሊያ እርዳታና ልማት ድርጅት ዋና ስራ አስኪያጅ የሆኑት ሀጂ ሰይድ አስማረ በበኩላቸው በመድረኩ ለተደረገላቸው የክብር ምስጋና ሽልማት በተቋሙ ማህበረሰብ ስም በማመስገን አወሊያ ከጊዜ ወደ ጊዜ በሚያደርገው የአገልግሎት ጥራትና ተደራሽነት ሁሉንም ማህበረሰብ አቃፊ በአወሊያ እኩል ተሳታፊና ተጠቃሚ በማድረግ ጠንክረው እየሰሩ መሆኑን በመጥቀስ በበጎ አድራጎት ስራዎች ነፃ የአስክሬን እጥበትና የቀብር አገልግሎታችን ባለፉት 20 ዓመታት ከ14950 በላይ እንዲሁም በየቀኑ በአማካኝ ከ2 እስከ 3 የአስክሬን እጥበትና የቀብር አገልግሎት በመስጠት በሀገራችን ተወዳዳሪ የሌለው ተቋም አወሊያ መሆኑን በኩራት መናገር ይቻላል ብለዋል። ተቋሙ ሁሉን አቀፍ በመሆን ያለምንም አድሎና ልዩነት በከፍተኛ ሁኔታ አገልግሎት በመስጠት ላይ እንደሚገኝ በመጥቀስ በተለይ ደግሞ ከተለያዩ ሀገራት በመምጣት በሚያጋጥማቸው ህመም ለሞቱ የውጭ ሀገር ዜጎች ሁሉ በሸሪዓው መሰረት አጥበን በክብር እንዲቀበሩ በማድረግ አወሊያ በሀገራት መካከል የህዝብ ለህዝብ ግንኙነትን በማጠናከርና በፐብሊክ ዲፕሎማሲው የማይናቅ አስተዋጽኦን በማበርከት ላይ እንደሚገኙ ጠቅሰዋል። ሀጂ ሰይድ አያይዘውም የሱዳን ሀገርና ህዝብ ሰላም እንዲሰፍንላቸው በመመኘት ኢንሻአላህ ጦርነት ቆሞ ሁሉም ተረጋግቶ ስደትና መፈናቀል ቀርቶ ዜጎቿ ሰላማዊ ህይወታቸውን በሀገራቸው የሚቀጥሉበት ጊዜ ሩቅ አይሆንም ብለዋል። በመጨረሻ ከውጭ ምንጮች ወዳገኘናቸው መረጃዎች አለፈን። የእስራኤል የቦምብ ጥቃት በትናንትናው ዕለት በጋዛ ተጨማሪ 26 ሰዎችን ገድሏል። ይህም በፍልስጤም የሟቾችን ቁጥር ከ50 ሺህ በላይ እንዲሆን አድርጎታል። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው በጥቅምት 2023 የእስራኤል ወረራ ከጀመረበት ጊዜ አንስቶ በሆስፒታሎች የተመዘገበው የሟቾች ቁጥር አሁን ላይ 50,021 ደርሷል። በፍርስራሽ ውስጥ የተቀበሩትንና መሞታቸው በሆስፒታል ያልተረጋገጠ ስለማያካትቱ እንጂ ትክክለኛው አሃዝ በጣም ከፍ ያለ ነው ተብሏል። የጋዛ ባለስልጣናት እንዳሉት 11000 የሚሆኑ ሰዎች ሞተዋል ቢባልም እስካሁን የደረሱበት አይታወቅም። የእስራኤል ወታደሮች በግብጽ ድንበር ላይ ወደምትገኘው ራፋህ ከተማ ገብተው እዚያ የሚገኙት ፍልስጤማውያን ወደ ሰሜን እንዲሰደዱ ትዕዛዝ አስተላልፈዋል። ምንም እንኳን የእስራኤል ኃይሎች በቦምብ ኢላማዎች ላይ የወረወሩ ቢሆንም ወታደሮችን በሰሜን በሚገኘው ቤት ሐኖን ላይ ጥቃት እያደረሱ ነው ብሏል የሞርኒንግ ሰን ዘገባ። እስራኤል ከሐማስ ጋር የገባችውን ተኩስ አቁም በማፍረስ በመቶዎች የሚቆጠሩ ንጹሃን ዜጎችን ድንገተኛ በሆነ የቦምብ ጥቃት ገድላለች። እንደ አውሮፓውያን አቆጣጠር በ2006 በፍልስጤም የተካሄደውን የህግ አውጪ ምርጫ ያሸነፈውና ከ2007 ጀምሮ ጋዛን ያስተዳደረው ሐማስ እስራኤል የመጀመሪያው ስምምነት ተቀብላ ጦሯን ከጋዛ የምታወጣ ከሆነ 35 ያህሉ ሞተዋል የተባሉት 59 ታጋቾችን አሳልፎ ለመስጠት መዘጋጀቱን ተናግረዋል። የእስራኤል መሪዎች ግን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር መላዋን ጋዛ በጎሳ ለማጽዳት ያቀረቡት ሲሆን በሀገሪቱ ውስጥ ያሉ ተቃዋሚዎች ደግሞ ኔታንያሁ ስልጣናቸውን ሊያጡ የሚችሉበትንና በሙስና ክስ ከተከሰሱ ወደ እስር ቤት የሚወርዱበትን ምርጫ ለማስቀረት ጦርነቱ መቀጠል አለባቸው ይላሉ። እስራኤል በተያዘው ዌስት ባንክ ውስጥ ባሉ በርካታ ከተሞች ላይ ጥቃት በመሰንዘሯ 40,000 የሚያህሉ ፍልስጤማውያን ከቤታቸው ተፈናቅለዋል። እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነበር የሐማስ አመራር እና ረዳታቸው መገደላቸውን ሐማስ ነግሮኛል ሲል ቢቢሲ ዘግቧል። በኻን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት እስማኤል ባሩሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበርም የሐማስ ባለስልጣን ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ እንቀሳቀስ የነበረ ቁልፍ የሐማስ ሰው ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በተፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ገልጿል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስቴሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ
ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል እንዲሁም ለጦር መሳሪያዎች ክምችትና ለእዝ ማዕከልነት ይጠቀምባቸዋል ሲል ይወቅሳል። እስራኤል በካን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ አልበርዳዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግረዋል። የጤና ሚኒስቴሩ እንዳለው በካን ዩኒስና ራፋህ ትላንት ጠዋት በተፈጸመ ጥቃት 30 ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ ጀምራለች። ይህም ለ2 ወራት ያክል የቆየ የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ካለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በዩናይትድ ስቴትስ የቀረበውን አዲስ የተኩስ አቁም ስምምነት አልቀበልም ብሏል ስትል ሐማስን ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለች ሲል ይወቅሳል። የኢራን የውጭ ጉዳይ ሚኒስቴር እስራኤል በሊባኖስ መጠነ ሰፊ ጥቃት እየሰነዘረች ነው በሚል ከሷል። እስራኤል በተለይም ከቅዳሜ አንስቶ ተከታታይ ጥቃቶችን በሊባኖስ ምድር ላይ ማድረሷን መካከለኛው ምስራቅን ተጨማሪ ውጥረት ውስጥ አስገብቶታል። ቴልአቪቭ ከሊባኖስ በኩል ሮኬቶች ተወንጭፈውብኛል በሚል ነው የተጠናከረ ዘመቻ በደቡባዊ አገሪቱ ክፍል የጀመረችውም ተብሏል። የኢራን የውጭ ጉዳይ ሚኒስቴር በመግለጫው እስራኤል ለዓለም ሰላምና ጸጥታ ትክክለኛዋ ስጋት ናት ሲል ስም ሰጥቷታል። አያቶላህ አሊ ኻሜኒን ጨምሮ የቴህራን ቁልፍ የፖለቲካ ሰዎች የጽዮናውያኑ አገዛዝ በቀጠናው መቋጨት አለበት በሚል ይዝታሉ። እስራኤል በተመሳሳይ የአያቶላህ ቆራጭ ፈላጭ አገዛዝን በኢራን ምድር መወገድ አለበት የሚል አቋሟን ማራመድ ከጀመረች ዋላ ደር ብሏል። የእስራኤል ጦር አይዲኤፍ ከሊባኖስ በኩል ሮኬት ተወንጭፎብኛል በሚል ሄዝቦላህን ተጠያቂ ቢያደርግም ሄዝቦላህ ግን ክሱን አይቀበለውም። እስራኤልና ኢራን በጠላትነት መፈራረጅ የጀመሩት ከ1979 የቴህራን አብዮት በኋላ እንደሆነ መረጃዎች ያሳያሉ። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተስፋፋ። የፕሬዝዳንት ረሲፕ ጣይብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶጋን ሰልፈኞቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራን እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩም ታይተዋል። የኢማሞግሉ ባለቤት ዲሌካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጌዚ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 የሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉና ሌሎች 100 ባለፈው ረቡዕ ነው ለጥየቃ በፖሊስ ቁጥጥር ስር የዋሉት። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ነው። ወንጀለኛ ቡድንን በማቋቋምና በማስተዳደር፣ ሙስና በመቀበል፣ አስገድዶ ገንዘብ በመቀበልና ግላዊ መረጃን በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩም ተነግሯል። ኤኤፍፒና የሀገር ውስጥ መገናኛ ብዙሃን ወደ ስሊቨሪ እስር ቤት ተወስደዋል ሲሉም ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ ጠቁሟል። ኢማሞግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛው የፍርድ ቤት ሂደት ተግባራዊ ያልተደረገም ብለዋል። በጠበቃቸው አማካኝነት በኤክስ ገጻቸው ባጋሩ ጽሁፍም ለተቃዋሚዎች ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶጋን እንዳበቃለት አሳይተዋል ብለዋል። ኢማሞግሉ ሲኤችፒ ፓርቲን ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ቱርካዊው ግለሰብ ለተከታታይ 25 ዓመታት ኢቲካፍ ማድረጉ ተሰማ። የ65 ዓመቱ ቱርካዊ ግለሰብ ለ25 ዓመታት የረመዳን የመጨረሻዎቹን 10 ቀናት ኢቲካፍ በማድረግ አሳልፏል። ኢቲካፍ በረመዳን የመጨረሻዎቹ 10 ቀናት ውስጥ የሚደረግ የአምልኮ ስነ ስርዓት ሲሆን ሙስሊሞች በመስጂድ ውስጥ ኢባዳ ለማድረግ ራሳቸውን የሚያገሉበት ተግባር ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የጀመረው ይህ ተግባር ራስን ለዱዓ መወሰንን፣ ቁርአን መቅራትና ከዓለማዊ ነገር በመታቀብ መንፈሳዊ ነጸብራቅን የሚጠናከርበት ወቅት ነው። ስለ ኢቲካፍ
ለመጀመሪያ ጊዜ ተማራው እንደ አውሮፓውያን አቆጣጠር በ2001 እንደሆነ የሚናገረው ግለሰቡ በዚህ ዓመት መጀመሩንም ነው የተናገረው። ለዓመታት በተለያዩ መስጂዶች ራሱን ያገለለው ፐርክ በዴንማርክ ሜንድ ዘመን በተሰራው ካሚኢ ከቢር መስጂድ 4 ዓመት፣ በሰልጁክ ዘመን በተሰራው በሃን መስጂድ ደግሞ 1 ዓመትን ጨምሮ ላለፉት 20 ዓመታት በተለያዩ መስጂዶች ኢቲካፍ ማድረጉን ዴይሊ ሰባህ ዘግቧል። ግለሰቡ በመስጂድ ውስጥ ይበላል ይተኛልና ቀኑን በዱዓ ቁርአንን በመቅራት እንዲሁም ሃይማኖታዊ ጽሁፎችን በማንበብ ያሳልፋል። ግለሰቡ ለአናዶሎ ኤጀንሲ ሲናገር በኢቲካፍ ውስጥ ትልቅ መንፈሳዊ እርካታን እንደሚያገኝና ያ ጊዜ ሁሉ ጊዜ በጣም አጭር እንደሆነም ተናግሯል። ለ25 ዓመታት ኢቲካፍን ስከታተል ቆይቻለሁ። ይህን የአምልኮ ስርዓት ለመጀመሪያ ጊዜ ሳውቅ በ2001 ለመጀመር ወሰንኩ ያለ ሲሆን ሙስሊሞች በሁሉም የህይወት ዘርፎች ነብዩ መሐመድ እንደ አርአያ ሊወስዱ ይገባል። ኢቲካፍ አንድ ሰው ከዱንያ ጉዳይ እንዲርቅና ሙሉ በሙሉ ወደ አላህ እንዲመለስ ይፈቅዳል። በቅንነት ሲፈጸም ከመልካም ተግባራት መካከል አንዱ ተደርጎ ይወሰዳልም ነው ያለው። ፐርክ በመጨረሻዎቹ ኢቲካፍ የማድረግ ልምዱን ለመተው አስቦ እንደማያውቅና እስከቻለ ድረስ ለመቀጠል እንዳሰበም ተናግሯል። ኢቲካፍ ስገባ በመንፈሳዊ የታደሰ ባትሪ እንደሞላ ይሰማኛል ብሏል። ከውጭው ዓለም ጋር ያለውን ግንኙነት ስለቆረጥክም ኢቲካፍ ወደ አላህ ያቀርባል ሲልም ነው የጠቆመው። የኢቲካፍ ተሳታፊዎች ከመስጂድ የሚወጡት ለአስፈላጊ ፍላጎቶች ብቻና በተለምዶ በቀን ከ4 ሰዓት በላይ የሚተኙ መሆናቸውን እንዲሁም ቀሪውን ጊዜ ግን ለኢባዳ የሚያውሉ መሆናቸውን ጠቁመዋል። ፐርክ በቅርብ ዓመታት ውስጥ ለኢቲካፍ ያለው ፍላጎት እየጨመረ መምጣቱን የገለጸ ሲሆን ሌሎች በህይወት ዘመናቸው ቢያንስ አንድ ጊዜ እንዲያደርጉትም አበረታቷል። ሰዎች ለኡምራ ለመሄድ በሺዎች የሚቆጠሩ ዶላሮችን ያጠፋሉ፣ ነገር ግን ወደ ኢቲካፍ ለመምጣት ያመነታሉ ብሏል። ድፍረትና ትጋትን ይጠይቃል። ከዕለት ተዕለት ኑሮህን ትተህ 10 ቀን ሙሉ በሙሉ በመስጂድ ውስጥ ታሳልፋለህ። ለሁሉም ሰው ከልቤ እመክራለሁም ብሏል። የዘንድሮ የኡምራ አድራጊዎች ቁጥር ከባለፈው ዓመት 31 በመቶ ከፍ ማለቱ ተሰማ። በሳውዲ አረቢያ የኡምራ አድራጊዎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 31 በመቶ ብልጫ እንዳለው የጠቅላላ ስታቲስቲክስ ባለስልጣን ይፋ ባደረገው አዲስ መረጃ አመላክቷል። እንደ አውሮፓውያን አቆጣጠር በ2024 የወጣው የሩብ ወሩ ስታቲስቲካዊ መግለጫ አካል የሆነው ሪፖርቱ በአገር ውስጥም ሆነ በዓለም አቀፍ የሐጃጆች ተሳትፎ ጉልህ እድገትን አሳይቷል። ወንዶች 53 በመቶውን የሐጃጆች ድርሻ ሲይዙ፣ ሴቶች ደግሞ 47 በመቶውን ይዘዋል። የሳውዲ አረቢያ ዜጎች ከጠቅላላ የኡምራ ተጓዦች ቁጥር 4.5 በመቶ ያህሉ ሲሆኑ የመካ ክልል የሐጅ አድራጊዎች ደግሞ ከፍተኛውን የሀገር ውስጥ ተሳታፊ አስመዝግበዋል። በ2023 አራተኛው ሩብ ዓመት ከነበረው ጋር ሲነጻጸር በ26.2 በመቶ የውጭ ሀገር ተጓዦች ቁጥር መጨመሩን ሪፖርቱ አመላክቷል። ከዓለም አቀፍ ሁጃጆች መካከል 64.7 በመቶ በኡምራ ቪዛ ወደ መንግስቱ ገብተዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።